ተንስ እነሆ የምስራች ወንጌል ወይም የስብከተ ወንጌል አገልግሎት። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም፣ እንደምን አላችሁ? እንደምን ቆያችሁ? ውድ ኦርቶዶክሳውያን ክርስቲያኖች በያላችሁበት የእግዚአብሔር ሰላም ጸጋ ከሁላችሁ ጋር ይሁን። ዛሬ በሚኖረን ቆይታ አንድ መምህር ጋብዘናል። መምህር እንኳን ደህና መጡ። ራስዎትን አስተዋውቁ። እኔ መምህር ናሴ ታደሰ እባላለሁ። በዚሁ ገዳም አገልጋይ ነኝ። መልካም። እንግዲህ ዛሬ በሚኖረን ቆይታ በጾመ ሐዋርያት ዙሪያ ነው የምንነጋገረው። መምህራችን ጾመ ሐዋርያት መች ተጀመረ? ማን ነው የጾመውስ? እንግዲህ እግዚአብሔር ይመስገን ጾመ ሐዋርያት የሚባለው ሐዋርያት የጾሙት ጾም ነው። የተጀመረው ደግሞ ሐዋርያት በዚህ ዓለም መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን ሰው ሆኖ በሥጋ ማርያም በተገለጠበት ጊዜ ከዋለበት እየዋሉ ካደረበት እያደሩ ሲማሩ የነበሩ የእጁን ተአምራት የቃሉን ትምህርት ያስተውሉ ይረዱ ይማሩ የነበሩ ደቀ መዛሙርት ናቸው። አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም የቤዛነት የማዳን ስራውን ፈጽሞ በመስቀል ተሰቅሎ ወደ መቃብር ወርዶ በመቃብር 3 መዓልት 3 ሌሊት ከቆየ በኋላ ተነስቶ እዚህ ዓለም ለ40 ቀን በቆየበት ጊዜያት መጽሐፈ ኪዳንን ለሐዋርያት አስተምሯቸዋን። እንዲሁ 40 ቀን ሲሞላው ደግሞ ወደ ሰማይ ሲያርግ በኢየሩሳሌም ቆዩ ብሎ ያዘዛቸው ሐዋርያት ናቸው። እንዲሁ ደግሞ መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ ባረገ በ10ኛው ቀን ለሐዋርያት መንፈስ ቅዱስን ሰዶላቸዋል። ሐዋርያት መንፈስ ቅዱስን ተቀብለው ሲያርግ እኔ ከእናንተ ጋር እስከ ዓለም ፍጻሜ ድረስ እኖራለሁ፣ ይህን ዓለም ዙራችሁ ወንጌልን ለዓለም አድርሱ፣ የትንሣኤን ብስራት ለዓለም ንገሩ ብሎ ያዘዛቸው ሐዋርያት ናቸውና መንፈስ ቅዱስን የሙት ልጆች ናችሁ ትቀሩ ዘንድ አልተዋችሁም፣ የሙት ልጆች ናችሁ ትቀሩ ዘንድ አልተዋችሁም፣ መንፈስ ቅዱስን የሚያጸና የሚያበረታ ደስ የሚያሰኝ ኃጢአትን የሚያስተሰርይ የሚያረጋጋ መንፈስን እልክላችኋለሁ ብሏቸው ስለነበረ በነገራቸው መሰረት በአረገ በ10ኛው ቀን በተነሳ በ50ኛው ቀን መንፈስ ቅዱስን ጰራቅሊጦስን የሚያረጋጋ ጥው የሚያደርግ ማለትም የሚያስጨክን የሚያስደፍር አይምሮን ብሩህ የሚያደርግ ምስጢርን የሚገልጽ መንፈስ ቅዱስን በ50ኛው ቀን ላከላቸው ማለት ነው። ስለዚህ ሐዋርያት መንፈስ ቅዱስን ተቀብለው ወዳው ወደ ዓለም ከመሄዳቸው አስቀድሞ ጾምን ያወጁት። አንድ ክርስቲያን መጀመሪያ ስራ ከመስራቱ አስቀድሞ በሱባኤ በጾም በጸሎት በምህላ እግዚአብሔር መጠየቅ እንዳለበት ይህ ታሪክ ነግረናል። ስለዚህ መጀመሪያ ላይ ሐዋርያት ናቸው የጾሙት። የተጀመረውም ደግሞ በመጀመሪያው በዘመነ ሐዋርያት እግዚአብሔር ወደ ሰማይ በሥጋ እንዳረገ ወደ ሐዋርያትን መንፈስ ቅዱስን ሲልክላቸው እነርሱም ደግሞ ወዲያው ጾም ጀምረዋል ማለት ነው። የጾሙት ሐዋርያት ናቸው። የተጾመውም የተጀመረውም ደግሞ በዘመነ ሐዋርያት ነው ማለት ነው። መልካም። እንግዲህ የተጀመረው በዘመነ ሐዋርያት ከሆነ ዛሬ እነማን ሊጾሙት ይገባል? በመጻሕፍትስ የታዘዘ ነገር አለ ወይ? ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን በአዋጅ የሚጾሙ በመጻሕፍት የተደነገጉ የተወሰኑ 7 አጽዋማት አሏት። ስለዚህ እነዚህ ማንኛውም ክርስቲያን ሊጾማቸው የሚገባ ናቸው። በመጻሕፍትም ተጽፎ የምናገኘው እነዚህን ጾም ማንኛውም ክርስቲያን እንዲጾማቸው ነው። እንዳውም ፍትሐ ነገሥት የሚነግረን አንድ ክርስቲያን 7 ዓመት ከሆነው በኋላ እነዚህን ጾም እንዳቅሙ መጾም እንዳለበት ፍትሐ ነገሥት ያዛን ያውጃን ማለት ነው። እንግዲህ በዘመናችን አንዳንድ ሰዎች ይህ ጾመ ሐዋርያት የካህን ጾም የቄስ ጾም ነው እንጂ ለማንኛውም የታዘዘ አይደለም፣ እኔ መብላት እችላለሁ ከማለት ድረስ ደርሰው የሚናገሩ ሰዎች እንሰማለን በዘመናችን። ይህ ጾም የካህናት ነው፣ ይህ ጾም ደግሞ የምእመናን ነው ተብሎ የተወሰነ በመጽሐፍ ቅዱስ ላይ የለም፣ በሥርዓት መጻሕፍትም የለም። ቤተክርስቲያንም አስተምራ አታውቅም። እውነተኛ መምህራን እውነተኞች መጻሕፍት እንደዚህ አይነት አያስተምሩም፣ የለምም።
ማንኛውም ክርስቲያን ሊጾመው እንደሚገባ ቤተክርስቲያን ታዛለች። መጻሕፍት ቅዱሳትም ይህንን ይመሰክራሉ ማለት ነው። መልካም እንግዲህ ይህንን ጾም እነማን መጾም እንዳለባቸው በደንብ ነግረውናል። በጾም ማድረግ የሚገባን ምንድነው? ለዚህም በማቴዎስ ወንጌል ምዕራፍ 6 ቁጥር 17 ላይ ስንመለከት አንትሙሰ ሶበ ትጸውሙ ቅብኡ ርእሳክሙ ወሕጽቡ ገጻክሙ ይላል። እናንተስ በምትጾሙበት ጊዜ እንደ አሕዛብ አትጠውልጉ፣ እንደ አሕዛብ እንደ ፈሪሳውያን አትጠውልጉ። እናንተ ስትጾሙ ራሳችሁን ተቀቡ፣ ፊታችሁን ታጠቡ ብሏል። ስለዚህ አንድ ክርስቲያን ፊታችሁን ታጠቡ ሲባል ይህን በደንብ መረዳት ይጠይቃል። ራሳችሁን ተቀቡ ሲባል ማስተዋልና ይህ ምን ማለት ነው ብሎ ይህን ሐሳብ በደንብ ምስጢሩን መረዳት ያስፈልጋል። እውነት ለመናገር ራሳችሁን ተቀቡ ሲባል በቁሙ ይህ ቅባት አይደለም። ፊታችሁን ታጠቡ ሲባልም ለዘወትር በሳሙና መታጠብም አይደለም። ፊታችሁን ታጠቡ ማለት በንስሐ ፊታችሁን እጠቡት ነው። በንስሐ እየገባችሁ እያነባችሁ ትናንት የበደላችሁትን በደላችሁን እያሰባችሁ በአንብዓ ንስሐ ራሳችሁን እጠቡ። የቆሸሸውን ማንነታችሁም የቆሸሸውን ውስጣችሁን የቆሸሸውን ሕሊናችሁን በንስሐ እጠቡና በተሰበረ ልብ በተመለሰ ሕሊና ሁናችሁ ጾሙ። ራሳችሁን ተቀቡ ማለትም ፍቅርን ያዙ ነው። ቅዱስ ዮሐንስ አፈወርቅ ፍቅርሰ ይርሐቅ ይላል። ፍቅር ማለትም ቅብ የተባለ ፍቅር ነው። ፍቅረ ደቂቃ እጓለ እመሕያው የሰው ልጅን መውደድ በፍቅር ሆኖ በአንድነት ሆኖ በይቅርታ ሆኖ መጾም እንዳለብን አምላካችን መድኃኒታችን ኢየሱስ ክርስቶስ ነግሮናል ማለት ነው። ስለዚህ የሰው ልጅ ሲጾም በጾም ሰዓት ሊደረጉ የሚገባቸው የመጀመሪያው ንስሐ መግባት፣ የትናንቱን የቆሸሸውን ማንነት የትናንትናውን ያረጀውን ማንነት አውልቆ መጣልና በንስሐ መታደስ በንስሐ መቀደስ እንደዚህ አይነት ሆኖ መጾም ይገባል የመጀመሪያው። ሁለተኛ ደግሞ ፍቅር የሰው ልጅ ቢጾም ቢጸልይ ቢሰግድ ቢወድቅ ቢነሳ 24 ሰዓት መዝሙረ ዳዊትን 150ውን ዳዊት ቢዘምር ወይም ቢደግም እንዲሁ ደግሞ 24 ሰዓት ቢጾም ጾሙን ቢውል ቢያድርም ፍቅር ከሌለው ከንቱ ነው። ማለትም ፍቅረ ቢጽን ፍቅረ እግዚአብሔርን በመያዝ የሰው ልጅ ሊጾም ይገባል። ስለዚህ ጾም ማለት በሌላ መጽሐፍም ርቶ ሃይማኖት በተባለው ቤተክርስቲያናችን ታላቅ ድርሳናዊ መጽሐፍም ጸሐፊው ሲነግረን ጾም እማ ለጸሎት ወእህታ ለአርምሞ ወጥንተ ኩሉ ገል ሰናይ። ጾም የጸሎት እናት ናት፣ የወእህታ ለአርምሞ የአርምሞ ደግሞ እህቷ ናት። ለመጋደል ለክርስቲያናዊ ተጋድሎ ሁሉ መሰረቱ ጾም ነው ይለናል መጽሐፍ። ስለዚህ አንድ ክርስቲያን ሲጾም ጸሎት መጨመር አለበት። አንድ ክርስቲያን ሲጸልይ እንዲሁ ምጽዋት መጨመር አለበት። ከዚያ እነ ፍቅር እነ ትህትና እነ ትዕግስት እነ ይቅርታ ደግሞ ትልቁ ነገር ደግሞ አርምሞ በተለይም በጾም ጊዜ አንደበቱን ገታ ማድረግ ሲምል ዚዋ አቃቤ ላፉ ይላል ዳዊት። ለአንደበቴ ጠባቂ አብጅለት ማለት አርምሞ ዝምታን ስጠኝ፣ እንደው ባልሆነ ሆነው እንዳልቀባጠር እንዳልናገር ዝም እንድል ማስቻልን መታገስን ስጠኝ ይላል። ስለዚህ የሰው ልጅ ለገሉ ሁሉ መሰረቱ አርምሞ ነው፣ ዝምታ። እንደውም በዚህ በማዕረጋተ ቅዱሳን የቅዱሳን ማዕረጋት በሚባሉት 10 ማዕረጋት ተብለው በሚታወቁት የመጀመሪያው የተጋድሎ የማዕረጋቱ መጀመሪያ አርምሞ ጽሞ ይባላል። ዝም ማለት ሰምቶ ሲሰድቡትም ሲመርቁትም ዝም በማለት በጾም ጊዜ አርምሞ ቅዱሳን አባቶቻችን ሲጾሙ መጀመሪያ አርምሞን በመያዝ ነው። ብዙ ክርስቲያን ብዙ ሰው ጾም የሚመስለው ከምግብ መከልከል ብቻ ከምግብ እስከ 9 ሰዓት ከ11 ሰዓት ከምሽቱ 1 ሰዓት ምናምን ከምግብ ከውሃ ከመብል ከመጠጥ ነገር መከልከል ይመስለዋል። ከዚህ ይሄ አንደኛው ነው። እንደውም የጾም ትንሹ ክፍል ነው። ይሄ ትንሹ ክፍል ነው። አንድ ክርስቲያን ሊጾም የሚገባው ትልቁ ነገር ከክፋት ከቂም ከሐሜት ከዘረኝነት ከጥላቻ ሰውን ከመጥፋት ሰውን ከማሳደድ በሰው ላይ ከመምከር ጥላቻ መልእክትን ከማስተላለፍ በወንድምና በወንድም መካከል ጥላቻን ከመዝራት
ልንጾም የሚገባ ነገር ነው ጾም ማለት ነው። ስለዚህ አንድ ክርስቲያን ሲጾም መጀመሪያ እነዚህን ነገሮች ማድረግ ከዚያ ሲቀጥል ደግሞ ከመጀመሪያ መከልከላው መጽሐፍ እንደመነገረን መጽሐፍ እንዳዘዘን ቤተክርስቲያናችን እንደምታስተምረን በተወሰኑ ሰዓታት እስከ ተወሰነ ጊዜ እንዲሁም ቤተክርስቲያን ቅዱሳት መጻሕፍት ታዘዙት ሳናሸራርፍ መጾም እንደሚገባ መጽሐፍ ይነግረናልና በጾም ጊዜ ሊደረጉ የሚገባ ቅድም እንዳሉ ጾም፣ ጸሎት፣ ምጽዋት፣ ስግደት፣ ንስሐ እንዲሁ ወደ ቤተክርስቲያን በመመላለስ ቃል እግዚአብሔርን በመማር በመዘመር ቅዱሳን መጻሕፍትን በማንበብ ልንጾም እንደሚገባ መጽሐፍ ቅዱስ ያዛም ቤተክርስቲያናችንም ታስተምራለች ማለት ነው። መልካም። አሁን በሀገራችን እንግዲህ አንዳንድ ቦታ ላይ ችግር ሲፈጠር እንግዲህ በብሉይ ኪዳንም ብዙን ጊዜ ጸሎት አባቶች ያደርጋሉ፣ ምህላ ይይዛሉ። አሁንም በአዲስ ኪዳንም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በኦሪየንታልም ምህላ ይታወጃል፣ ጸሎት ይታወጃልና አሁን ጸሎተ ምህላ መች ይደረጋል? ስርዓቱስ እንዴት ይደርሳል? በተለይ በድጓው ስርዓቱ ምን ይመስላል? እሺ እግዚአብሔር ይስጥልን። ጸሎተ ምህላ ማለት ነብዩ ኢሳይያስ በትንቢት መጽሐፉ ምዕራፍ 1 ከቁጥር 18 ላይ ኑ እንዋቀስ ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ አጠራዋለሁ፣ ኃጢአታችሁ እንደ ኳኳ ቢሆን እንደ ባዘቶ አጠራዋለሁ አነጻዋለሁ ይላል እግዚአብሔር እንዳለን። እንግዲህ ምህላ ማለት የሰው ልጆች ወደ እግዚአብሔር የሚመለሱበት ስለበደሉት በደላቸው ሁሉ ይቅርታን ከእግዚአብሔር የሚጠይቁበት እግዚአብሔርን ይቅር በለን እግዚአብሔርን አጥፍተናልና መልሰን እኛም እንመለሳለን፣ እኛ ወደ አንተ ስንመለስ አንተ ደግሞ ገጸ ምሕረትን ወደኛ መልስ፣ መሐሪነትን፣ ይቅርታን፣ ቸርነትን ስጠን ልጆች ብለህ በይቅርታ እጅ ተቀበለን ብለው ሰዎች የሚማጸኑበት የሚመለሱበት የጸሎት ክፍል የጸሎት አይነት ነው። ይህ ምህላ በመሰረቱ ሰዎች በማህበር ሆነው በጣም በተሰበረ ልብ ሆነው በጣም በተሰበረ ልብ በውሳጣዊ ማንነት ሆነው በእግዚአብሔር ፊት የሚወርቁበት በእግዚአብሔር ፊት ራሳቸውን አሳልፈው የሚሰጡበት እግዚአብሔር ሆይ ስማን ብለው በህብረት በአንድነት ሆነው በማህበር በእግዚአብሔር ፊት የሚወርቁበትና በእንባ የታጀበ ጸሎት ነው ማለት ነው። በእንባ የታጀበ ተማጽኖ በእንባ በተሰረበረ ልብ ሆኖ የሚማጸኑት ተማጽኖ ነው ማለት ነው። ስለዚህ ጸሎት ይህ ነው። ጸሎት እንደው መቼ ይደረጋል? ይሄ ምህላ መቼ ይደረጋል ብለን ስንመለከት ደግሞ እንደው መጽሐፍ ቅዱስ መነሻ ማድረግ በሁለት አይነት መልኩ እንዳይፈጸም መጽሐፍ ይነግረናል ማለት ነው። አንደኛው በየዓመቱ የሚደረጉ የምህላ አይነቶች አሉ። በተለይ ይሄን ድጓው ነው ሰፋ አድርጎ የሚገልጻቸው። በድጓው ሰዓት በድጓው ባህል ነው የሚመሩት። እነዚህም በዓመት የሚደረሱ የምህላ አይነቶች ወደ 10 የሚደርሱ የምህላ ስርዓቶች አሉ። በዓመት ውስጥ ሁልጊዜም ይደረሳሉ ይባላሉ። በታላላቅ አድባራት ዛሬ ሁሌም ይደረሳሉ ማለት ነው። ከነዚህም 7ቱ ንቱጋን ወይም ንዑሳን በመባል ይታወቃሉ። 3ቱ ደግሞ አብያት በመባል ይታወቃሉ። እነዚህ የምህላ አይነቶች አሉ ማለት ነው። ለዚህም መነሻው በኢዩኤል ምዕራፍ 1 ከቁጥር 14 ላይ ጀምረን ስንመለከት ጾምን ቀድሱ ምህላንም አውጁ እያለ ይናገራል። በሀገር ላይ የመጣውን ችግር በሀገር ላይ የመጣውን መከራ በሀገር ላይ የመጣውን ራብ በሀገር ላይ የመጣውን ጦርነትና የመሳሰሉትን ችግሮች ለማራቅ ሰዎች ተሰብስበው በአንድነቱ ነው በህብረቱ ነው ወደ እግዚአብሔር የሚመለሱበት ይሄም እንደ ጊዜ ግብሩ እንግዲህ በሀገር ላይ ችግር ሲመጣ የቤተ ክርስቲያን መምህራን አባቶች ካህናት ሀገረ ስብከትና የመሳሰሉት የበላይ ኃላፊዎች የቤተ ክርስቲያን መሪዎች የሚያዙት ጾም እንደ ጊዜ ግብሩ ወቅቱን እያየ ችግር ሲመጣ የሚታዘዝና የሚታወጅ ሰዎች እንዲጾሙት ቤተክርስቲያን የምታዘው ለልጆቿ የምታስተላልፈው ነው ማለት ነው። እንግዲህ በዚህ ውስጥ ነው ጭብጦችን ስንመለከት በመጀመሪያው የምህላ አይነትም በኋላኛው የምህላ አይነትም ዋና ጸሎቱና መልእክቱ የእግዚአብሔርን ቸርነት መፈለግና እግዚአብሔር ምን ያህል ለሚጾሙና ለሚጸልዩ ለሚማለሉ ሰዎች ለሚማጸኑ ሰዎች ምን ያህል መሐሪ እንደሆነ መጽሐፍ ቅዱስ የሚነግረን ነው ማለት ነው። ይሄ ደግሞ በዘመናት ሆኗል። በብሉይ ኪዳንም በአዲስ ኪዳንም እንዲሁ በዘመናችንም
ቅርብ ጊዜያትም ይደረግ እንደነበረ ሁላችን የምናውቀው ነገር ነው። ዛሬም ቤተክርስቲያን የሚያስፈልጋት ይሄ ነው ማለት ነው። እውነት ለመናገር የሚያስፈልጋት ይሄ ነው። አባቶች መሪ በመሆን በተሰበረ ልብ በህቡ ብትጸልይ በግልጥ እግዚአብሔር ይሾምሃን፣ ይሸልምሃን፣ ዋጋህን ይሰጣሃን ነው ያለን መድኃኒታችን ኢየሱስ ክርስቶስ። እናንተ በስውር ሆናችሁ ብትጸልዩ፣ በስውር ሆናችሁ ብላችሁን ብታደርሱ እግዚአብሔር ደግሞ በግልጥና በቅዱሳን መላእክት ፊት መልስ ይሰጣችኋል፣ ይሾማችኋል፣ ያከብራችኋል፣ የልባችሁን መሻትም ይመልስላችኋል፣ ይፈጽምላችኋል ነው የሚለን መጽሐፍና በተለይም በዚህ ወቅት የሚያስፈልገው ይህ አይነት የጸሎት ስርዓት ነው ማለት ነው። መልካም ክርስቲያኖች እንግዲህ እየሰማችሁ ያላችሁት እየተከታተላችሁ ያላችሁት የሰገነት ሚዲያ ስለሆነ ሁላችሁም ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሐሳባችሁን እየሰጣችሁ እንድትከታተሉን ይህ የሚተላለፈው ለእናንተ ነው። ለስጋም ለነፍስም ለሀገርም ጠቃሚ የሆነ ትምህርት እያገኛችሁ እንደሆነ ተስፋ እናደርጋለን። መምራችን እንግዲህ ይህ ቀረ የሚሉት ካለ መጨረሻ ላይ ማጠቃለያ ሐሳብ ካሉት። አሁን ሀገራችን ያለችበት ሁኔታ ይታወቃል። ቤተክርስቲያን ያለችበት ሁኔታ ይታወቃል። ክርስቲያኖች በዋሉበት እንዳያድሩ ባደሩበት እንዳይውሉ የሚያሳድዱ ብዙ አማጽያንና ብዙ ግፈኞች የተነሱበት ጊዜ ስለሆነ በዚህ ጊዜ ልክ ህሊናን ሰብሮ በፍቅር ሆኖ በይቅርታ ሆኖ ከልብ በሆነ መመለስ ተመልሶ ምህላን መያዝ ይገባል። ለክርስቲያኖች ይህን መልእክት አስተላልፋለሁ። ወስብሐት ለእግዚአብሔር። ይቆየን። መልካም። ይህ እየተከታተላችሁ ያላችሁት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቀጨኔ ምዕራፈ ቅዱሳን ሰገነት ሚዲያ ስለሆነ ሁላችሁም እንግዲህ በየሳምንቱ ይህ እንዲህ አይነት ለስጋችሁም ለነፍሳችሁም በዓለም ላይ ባለን በጥበብ እንድንመላለስ በማስተዋል እንድንመላለስ ወደ እግዚአብሔር እንድንቀርብ እግዚአብሔርን በይቅርታ እንድንቀርብ ያስፈልጋልና ይህንን እየሰማችሁ ያላችሁትን ሁላችሁም ላይክ አድርጉ፣ ሰብስክራይብ አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም